ህዝብ ዓለም እስኪ በቅድሚያ እንደምን ውለሻል በአጠቃላይ የተነሱ ዋና ነጥቦች ምን ይመስላሉ በተለይ በትግበራ ስነ ስርዓቱ ላይ ሊቀመጡ የሚገቡ ሐሳቦች ምንድናቸው እስኪ ለተመልካቾቻችን አድርሽልን አመሰግናለሁ በፍቃዱ እንግዲህ የባህር ዳር ከተማ አስተዳደር ጤና መምሪያ ከአማራ ክልል ጤና ቢሮና ከጤና ሚኒስቴር ጋር በመተባበር እንግዲህ የኤሌክትሮኒክስ የመረጃ አያያዝ ስርዓትን ተግባራዊ ላይ ማስደረግ ነው እንግዲህ የመርሃ ግብሩን ያካሄዱት በዚህ በመርሃ ግብሩ ላይ እንግዲህ የተገኙት የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብቴ ይህ የዘመናዊ የመረጃ አያያዝ ስርዓት ተጠቃሚዎችን መረጃቸውን በሚገባ የተደራጀ እንዲሆን በማድረግ በኩል ከፍተኛ አገልግሎት ይኖራል ብለዋል ተቋማት በዚህ ስርዓት እርስ በርስ እንዲቆራኙ በማድረግ በኩልም ከፍተኛ አስተዋጽኦ እንደሚኖረው ነው የተናገሩት እንዲሁም ደግሞ የሪፈራል ስርዓቱን በማዘመን በኩል ከፍተኛ አገልግሎት ይኖራል ነው ያሉት አገልግሎቱም እንግዲህ ጥራት ባለው መንገድ እንዲሁም ደግሞ ፈጣን አገልግሎት ለመስጠት ያስችላል ብለዋል በክልሉ የተለያዩ አካባቢዎች እንግዲህ ይህ ዘመናዊ የኤሌክትሮኒክስ የመረጃ ስርዓት ተግባራዊ እየተደረገ የሚገኝ ሲሆን ለማስፋትም ጥረቶች እንደሚደረጉ ነው የተናገሩት አሁን የተገኘንበት የሃንጤና ጣቢያ የሚገኙ የካርድ ክፍል ሰራተኞች ምንድነው የተናገሩት ከዚህ በፊት የነበረው የመረጃ አያያዝ ስርዓት ዘመናዊ ያልሆነና ከወረቀት ንክኪ ነፃ ያልሆነ በመሆኑ የታካሚ መረጃዎች የሚበላሹበት አንዳንዴ ደግሞ የሚጠፉበት ሁኔታ ነበረ ነገር ግን አሁን የዚህ የኤሌክትሮኒክስ የመረጃ አያያዝ ስርዓት ተግባራዊ የሚደረግ ከሆነ የታካሚ መረጃዎችን እንደፈለጉ ለማግኘት የሚያስችል ሲሆን የታካሚ እንግልቶችንም የሚያስቀር እንደሆነ ነው የተናገሩት ማለት ነው እንግዲህ የዚህ የዘመናዊ የኤሌክትሮኒክስ የመረጃ አያያዝ ስርዓት ከፍተኛ አገልግሎት የሚሰጥ እንደሆነ ከዚህ ከመርሃ ግብሩ ለመረዳት ይችላል ማለት ነው እንግዲህ ይህ የኤሌክትሮኒክስ የመረጃ አያያዝ ስርዓት የወረቀት ንክኪን ነፃ የሚያደርግ በመሆኑ ታካሚዎች እንደፈለጉ መረጃዎችን የሚያገኙበት የጤና ባለሙያዎችም ደግሞ የታካሚ መረጃዎችን ለማግኘት የማይፈልጉበት እንደሆነ ነው ከመርሃ ግብሩ ለማግኘት የቻልነው ማለት ነው በፈቃዱ ለሰዓቱ ያሉኝ መረጃዎች እነዚህን ይመስላሉ በቀጣይ ደግሞ በሌሎች መረጃዎችን የምናካፍል ይሆናል ማለት